ያስጠጋኛው ቁርጥም ስንት ዓመት ቆርጠምካት? 55 ዓመት ምግብ አላስበላት ትርንጎ ብቻ ብትወልድም አላስበላት ግድል ነው ግነዝ ግድል ግነዝ አርጌ ግድል መገነዝ የላሳየም በቃ ዘም መረግና ዘም አላችሁ ያላችሁ ወይ ይላሉ ግድል ያማነው ገንፎና ሙግነዘሞቹ አንገቱን ፍታ ቶሎ ፍታ ቶሎ በል እንዲበል ልቀቅ አንገቱን ቶሎ ልቀቅ ፈልጋለሁ ወደ ውጭ ትሄዳለህ። እዚህ አስቸጋሪ ነው የተባልኩት። እዚህ ውስጥ ነው የተባልኩት እና መቀሰሪያ ሰጡ። የት አደረገው? ያ መቀሰሪያው ትናንትና እዚህ ነው ወደቀ። እዚህ ነው የወደቀው ትናንት ነበር። አሁን ግን የለም ተበትኖ አልቋል። ምነው አለቀስ? ልጁ ነው አጎቴ ነው። ነርቭ እዚህ ጋር ተኝቷል አሉ። ኢትዮጵያ ውስጥ አንድ ነው ያለ፣ ካልሆነ ወደ ውጭ ነው መሄድ ያለብህ ተባለ። ሐኪሙ አንድ ነው ኢትዮጵያ ውስጥ? አዎ ኦፕራሲዮን የሚያደርጉ አሉ። ምንድን ነው አትርም? ሰላምተኝ ልሄድ ነው። ተንገበገብኩ። እንደው ግቢ መቃጠለኝ። እንደው ሙርላው ሁሉም ጋር ሄጃለሁ። ፊት ወደዚህ ሁሉም ጋር ስንት ዓመት ነው ከያዝከው? እንዲያረከኝ 65 ዓመቴ ባሪያ ያልኩት ወደ ልሂድ ቤት የሚያስጠጋኝ አጣሁ። ምንድን ነው ሰይጣን አቃል ድራ ዳልሞቲ ምን አልከኝ? አዳልሞቲ ድራ እና አዳልሞቲ። ስንት ዓመት ነው ከያዝካት? 65 ዓመቴ። 65 ዓመት እኔ ለከፍኳት ሙሽራ ቤት ቁጭ አልኩባት። ሙሽራ ቤት የዛሬ ስንት ዓመት? የዛሬ 55 ዓመት አብረህ ቁጭ አልክ። ቁጭ ወርጠም ያርገው እየበላ ቁጭ ብላ ቡዳ ዛር ነው ቡዳ ጋር ነው። ግብሬን በእውጡ አልገብራሉኝ። ምስቴን አልሰጣሉኝ። ግብሬን አልሰጣሉኝ። ድንኳኔን ጣሉብኝ። አድሩሴን አፈሰሱብኝ። ልባንጃዬን አፈሰሱብኝ። ድንኳኔን ጣሉብኝ። አሁን ለድሮ ነው የምታስበው? መሄጃ አጣሁ እኮ መድረሻ አጣሁ። ወደ ሲኦል መግባት ነው። ደበቅ ብዬ ሄድኩ ብዬ ደበቅልና ቁርጥም ደበቅ። አሁንም ልትደበቅ ነው? ነበር ያደረገው። አሁን ምነው አንተ ጋጣለኝ? ምን አልከኝ? ምነው አንተ ጋጣለኝ? አሁን ትሄዳለህ? እኔ መሄድ ነው የፈለኩት። መሄድ ነው ቁርጥም ታደርጋለህ ድብቅ ብለህ? አዎ ቁርጥም ድብቅ ብዬ ነበር። ትናንትና በእመቤቴ ቀን ልሄድ ነበር። ሰይጣን አጋንንት ነው። እኔ መንፈሳዊ ቤተክርስቲያን ሳሚ ሰጋጅ ቤተክርስቲያን ሳሚ ነህ? ሰጋጅ። አዎ ስንት ዓመት ሰገድክ? እኔ 35 ዓመት ሰግጃለሁ። 35 ዓመት ሰግጃለሁ። ታዲያ ሰጋጅ ከሆንክ አትጸድቅም እንዴ? አትጸድቅም ሰጋጅ ከሆንክ? ደበቅ እያልኩ መቆርጠም ነው የፈለኩት። ደበቅ እያልኩ ሰጋጅ ሆነ ቁጭ። አዎ ሁል ጊዜ አምላኪዎች እንመስላለን። የአምልኮት መልክ አላቸው ይላል። አለን መልኩ ግን በውስጣችን ያለው ጠላት መንፈሳዊነትን የተለማመደ ነው። ሌላውን ዓለም የጨረሰው በዚህ አይነት መንገድ ነው። ይሄ ውጭው ዓለም በብዛት እንዲህ ሆኖ አብሮ ገባና ወደ ቤተ እግዚአብሔር፣ ከዛ በኋላ ቤተ እግዚአብሔርን ዝግት ታረገና ቆለፈውና ወጣ። ከዛ በኋላ በቃ ምቾትና ማቴሪያል ብቻ ሆነ። ይሄ ሌላው ዓለም ማለት ነው። ይሄ እንዲህ አይነት ሂደት እንዲመጣ በዚህ በኢትዮጵያም እንደዚሁ ነው የሚያደርገው ያለው።
ይህንን አካሄድ እንዲሄድ ገብቶ የሚያመልክ እየመሰለ እየተሳደበ ይወጣል። የራሱም ተወካዮችን ደግሞ አሉ የሚያስወጡ መንፈሳዊነትን የሚያማርሩ አሉ። አሁን እኮ ስንቱ መነኩሴ ነው አሁን ሼኪ ሆነው። መነኩሴው ሼኪ ሲሆን አስቡት። ከራሱም ጽናት የተነሳ በተጨማሪም ደግሞ ከውስጥም ያለው አረመኔነት አንድ ጋር ተዳምሮ ግማሹ መናፍቅ ግማሹ ሼኪ እንዲህ እያደረገ ነው የሚያስወጣው። ዘዴው እንደዚህ ነው። ይሄ እንግዲህ ስንት ዘመን አብሮ ቁጭ ብሏል። ምንድነው ትቆርባለች? በደንብ ነው በደንብ ቆራቢን አንተም በደንብ የምባብር ያከጀ የት ትቆርባለች? ግሻ ማርያም ሄዳለ ነበረ። ማርያም ታድናታለች። ትናንትና ማርያም አድናት ነበረ። ጭብቅ ብዬ እንዳልቆረጥም ጉድ አረከኝ። የመጨረሻ ነው። አሁንስ የመጨረሻ ነው። የታል ልጆች የታሉ? ልጆቹ አይታሉ የሞልታታል። እኛን ለካባ ልጆቿን እሷን ብቻ ቁርጥም ስንት ዓመት ቆረጠምካት? 55 ዓመት የቆረጠምካት ቁርጥም። አሁን ተንበርከክ። ምግብም አላስፈላ። እናት ነው የመጣ ከአባት ነው የመጣ? እኔ በራሷ በፀጉሯ በጌጣጌጧ ዋሻ ውስጥ እየሄደች አዱ ከከብሬ ትትለኝ። እኔ ደግሞ ባብሬያት እያልኳት ባብሬ አሳደግኳትና አዱ ከከብሬ አለችህ? ምን ዘፈን ነው? አዱ ከከብሬ ተጫፋ ውስጥ ተወንዝ ውስጥ ተሎሚካ ታሬቱ ስር ተኙባን ስር የመጣን ከዚያ የመጣን ታሪቲው ስር ተኙባኑ ስር ተሎሚው ስር ተትርንጎው ስር አዎ። ምን እያደረክ ነው አሁን? እሱ ነበር ምግቧ። ምኑ? ትርንጎው ሎሚው ጨፋው ምግቧ ጭርምድ ታርገለች። ምግብ አላስበላትም። ትርንጎ ብቻ ብትወልድም አላስበላት። ግድል ነው ግነዝ ግድል ግነዝ አድርጌ ግድል መገነዝ የላሳየህ። እንዴት ነው መገነዝ? አርግና በቃ ዘም አላችሁ ያላችሁም ወይ ይላሉ። ግድል የማነው ገንፎና ሙቅ እንደዘማችሁ ግድል ነው ግነዝ ነው። ዝም ግነዝ ቀና በልና እስቲ ቀና በልና አፏን ዝም። እንዲህ ነው የሚያደርገው። በቃ ሙቱት ነው የምትለው። እሺ ድምፅ የላትም፣ ይገንዛታል። 6-8 ቀን ያለ እንጀራ ትቆያለች። ክፍለ ሀገር ነው ያለችው። ስትሞት አመጣናት ጸበል እዚህ አምናም አምጥተናታል። ግን እርስዎ ጋር ለመድረስ አልቻልንም። አሁን በጽናት መጣን። በሶስተኛ ቀን ይኸው ራሱን ለየለት ማለት ነው። መድረስ አልቻልንም ማለት ምን ማለት ነው? እኔ እኮ የሚገርመኝ ይሄ ነው። እንግዲህ አለ አይደል እዚህ ጋር ስንመጣ ሰው ስለሚበዛ ወደ እርስዎ ለካ ራሱ ፈንቅሎ ነው የሚመጣው። ስላልገባን ነው እኛ አናቅም። ታዲያ ፈንቅሎ በራሱ ጊዜ ነው የሚመጣው። ይኸው ዛሬ አየን እና እግዚአብሔር የተመሰገነ ይሁን። ብዙ ሰው ይደውልና ገና ስልኬን ስከፍተው ወደ እርስዎ ጋር መድረስ አልቻልንም ይል። እንዴት ነው የሚደረሰው? የሚገርመው እኮ ነገር እንዴት ይሄው እያየ ሆናችሁ አይደል እንዴ? ይሄው በኋላ ደግሞ እንዞራለን እያንዳንዳችን በማድረሻው ማለት ነው። እንዴት ነው መድረስ የሚባለው? ይሄው በራሱ ጊዜ ሲደክመው ይመጣል። ግንዝ ነው የምታደርጋት? ግንዝ የት ሀገር ነው? መራቤቴ ቆራቢ ናት። ቅዳሴ አይከለክልም። አሁንም ቆሞ አስቀድሷል እዚህ እስጢፋኖስ ጋር። መጨረሻ ላይ እርሱን ሲያይ ነው እንደዚህ የገዘፈው። ትቆርባለች፣ ታስቀድሳለች፣ ትጾማለች፣ ትጸልያለች። የሚገርም እኮ መንፈሳዊ የሆነ ሰይጣን እኮ ነው። መንፈሳዊ ሰይጣን ኃይል የለውም። እግዚአብሔር በለቱ ገስጾታል። እግዚአብሔር የተመሰገነ ይሁን። ስማ ተነሳ። ብዙ እናቶች ጸሎተኞች ናቸው እና ቆራቢዎች ናቸው። ግን ደግሞ ጨመቅ ስታረጉ ያለ ነገር መሰረቱን ገና ከጀርባ ያለ ታሪኮች አሉ። መዘዙ ጣዖቱ አለ ተደብቆ ቁጭ ብሏል። ማን አባ ከና ይበለው
ደግሞም እነሱም እንዲወጣባቸው አይፈልጉም። እንትናቸው ጤናቸው እስካልተነካ ድረስ ተከባብረን ቁጭ ብለናል፣ አትንኩብኝ ነው የሚሉት። እሺ ቁጭ ብለህ ነበር? ቁጭ አልኩ። ቁጭ ነው ያልኩት። ቁጭ ምንም አላረገው። ወይ ቅዱስ ቁርባኑ ስትወስድ አትቃጠልም? አቃጠለኝ አላቅም፣ አቃጠለኝ አላቅም፣ አቃጠለኝ አላቅም፣ አቃጠለኝ አላቅም። መሄድ ነው የፈለግከው? መሄዴ ነው። ስንት ናችሁ? ድራና ዳልሞቲ ናቸው። ዳልሞቲና ድራ። ድራ ደግሞ ምንድን ነው? ድራ እኔ ዛሬ ነው የሰማሁት። ድራ ቤቴ ብመጣ አሳይህ ነበር። ቤቴ ብመጣ አሳይህ ነበር። ምን አለ ቤት? ቤቴ ገፈራው፣ ጨፋው፣ ፈሰሶው አሳይህ ነበር። ፈሰሶም አለህ? ፈሰሶ አለኝ፣ ቡልቡል አለኝ። ድራ ነው ስምህ? ድራ ነኝ። ድራ ሰይጣን ወይስ አጋንንት? ድራ ነኝ። ድራ ሰይጣን ወይስ አጋንንት? ሁሉም አለቃ፣ የሁሉም አለቃ። ድራ ሰይጣንና አጋንንት ነን። የሁሉም አለቃ ድራ፣ የሁሉም አለቃ። ሰይጣንና አጋንንት ነን። የመንፈሳዊ አጋንንት፣ የመንፈሳዊ አጋንንት፣ መንፈሳዊ አጋንንት። አዎ የድራ እናት፣ የጠቋር እናት፣ የአዳል እናት፣ የሁሉም እናት፣ መንፈሳዊ አጋንንት። አዎ የሁሉም እናት። ተመልከክ። ሴት ነሽ ወንድ ነሽ? ድራ ሴት ነኝ። ሴት። ተመልከክሽ። የጠቋር እናት፣ የአዳልሞቲ እናት፣ የሁሉም እናት። ተመልከክ። ተመልከክ። በዚህ ወደዚህ ፊት ቶሎ ተመልከክ እኮ አልኩ። በቃ ትሄዳለህ አትሄድም? ወደዚህ ምን አቧጥ ነው ተከሰውነት ውስጥ ስንት ዓመት ነው ከያዝካት? 11 ምንድን ነህ? አጋንንት። ምን አድርገህ የተባልክ? ግደላት፣ እንዳትወልድ፣ እንዳታገባ። ስንት ናችሁ? 11 እሺ አፍላ ውጣ፣ አፍላ ውጣ። አንተ በኢየሱስ ክርስቶስ ስም በለንም፣ በኢየሱስ ክርስቶስ ስም፣ በስላሴ ስም፣ በወላዲተ አምላክ ስም፣ በቅዱስ ሚካኤል ስም ወደ ሲኦል እንገባለን፣ እንገባለን፣ ወደ ሲኦል እንገባለን። ቶሎ ሰባት ጩኸት ነው። እግዚአብሔር ይመስገን። ተነሽ በርቺ። አዎ እንግዲህ ያው ስንት ዘመን አብሮሽ ቁጭ አለ። ስንት ዓመት ቁጭ ብሎ መስቀል ስሙኝ። ስንት ዓመት እየተሳለመ ነው ቁጭ ያለው። 55 ዓመት ብሎ አብሮሽ ቁጭ ብሏል። ይሄ ሁሉ እንግዲህ በዕለት ኑሮ ውስጥ አምልኮት አለመኖር ነው። ተነስ ተነስ፣ በይ በርቺ በርቺ በርቺ። ኧረ እባክሽ ተነሽ። እሱን ተውት። በይ በርቺ በርቺ። አይዞሽ። እየጀለጥሽ ነው እኮ መጸለይ። ቤተ ክርስቲያን አይደለም፣ ቤት በደንብ እየቀጠቀጥሽ። አይ ጉድ አይ ጉድ። በቃ በቃ በቃ። መተት አቤት። ምን አድርገው የተባልከው? ግደለው 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 ነው ግደለው ነው። አዎ። እንዴት ነው አንገቱን ያረከው? አንገቱን ነርቭ። ወደዚህ እባክህ። ምን ነርቭ ነህ አንተ? ምን ሰይጣን ነህ? ጋር ሰይጣን ሰይጣን ሰይጣን። አዎ ሰይጣን። የት አለ እንትኑ የነርቭ እንትን ማሰሪያው? የት አለ? የት ሄደ ማሰሪያው? የት አደረከው? እዚህ ነበር ትናንት እዚህ ነው የጣልከው። የት አለው? እንዴት ነው ያረከው አንገቱን? አንገቱን ያዝኩት። አንገቱን ነርቭ ነው። እሺ አንተን አንገቱን እንዲያረከው? አዎ አንገቱን ያዝከው? አንገቱን ነው አንገቱን በል ፍታ። ቶሎ ቶሎ ፍታ። ቶሎ በል እንዲበል ልቀቅ አንገቱን። ቶሎ ልቀቅ። ቶሎ እንዲበል ሩጥ ሩጥ። በዚህ በኩል በደንብ ሩጥ። መንገድ ክፈት። እንዲህ እያልክ አንገቱን እያወዛወዝክ ቶሎ በል። አንገቱን አወዛውዝ። እንዲህ እያልክ ና። ቶሎ በል እንጂ አሃ እንዲህ በል እንዲህ በደንብ ሰይጣን አጋንንት ነው። ሰይጣን
ታይላንድ እንደርታው የነበረ ኦፕሬሽን ተብሎ ነበር ማለት አይችልም ተብያለሁ። እዚህ አይችልም ተብሏል። ሰይጣን አጋንንት ሰይጣን ታመን ነው ከያዝከው 15 ዓመት ምን አደረግከው? አንገቱን እንዳያዝኩት። ለምን ለምን አንገቱን ያዝከው? እንዳይበላ። ምንድን ነው የሚሰራው? ነጋዴ ነው። የምን ነጋዴ? የቡና ነጋዴ። የቡና የት ሀገር? ቴፒ ነው። ስንት ዓመት ነው ከተመተትክ? 15 ዓመት። በምንድን ነው የገባኸው? አይ በሚለበስ በምን በሸሚዝ ወይስ ጃኬቱን ነው። ጃኬቱን የተመተትከው? ጃኬቱ ነው። እዛ አንገቱን ስንት ዓመት ያዝከው? አንገቱን 5ኛ ዓመቴ ነው። እንዴት ነው ያደረከው? መስቱቴ ነርቭ ነው ኦፕሬሽን ተብሏል ነበር ተብሏል። እሺ ትላንት ከታሰርክ በኋላ ምን አድርገሃል? ምንም አላደረኩም። ስንት ናችሁ? 15 ሰይጣን አጋንንት ሰይጣን። እሺ አሁን ትለቃለህ? ለቃለሁ። ተንበርከክ። ቶሎ ጓጥና ውጣ ከሰውነት ውስጥ ቶሎ። በጓደኛ ነው የተመተትከው? በጓደኛ ነው። በስንት ብር ነው የተመተትከው? በጓደኛ ነው። በስንት ብር? በ1,000 ብር። በጓደኛ በ1,000 ብር ነው። በ1,000 ብር? አዎ በ1,000 ብር? አዎ። ዘከች አፍላይ ውጣ። አፍላይ። በኢየሱስ ክርስቶስ ስም፣ በኢየሱስ ክርስቶስ ስም፣ በሥላሴ ስም፣ በሥላሴ ስም፣ በቅዱስ ጊዮርጊስ ስም፣ በቅዱስ ኡራኤል ስም ወደ ሲኦል እንገባለን። በናዝሬቱ በኢየሱስ ክርስቶስ ስም ሲኦል ታስረናል። ወደ 7 ጩኸት ነው። አባቴ ማን? ጫኔማ። ጫኔ አባት። እሺ ጫኔ አባት። አቤት። አንገት እንዴት አደረ? አንገቴ ደህና ነው አይደለም? ትላንት ማታ ሰላም ነው፣ ደህና ነው። እና ለኦፕራሲዮን የሚያበቃ ነው። አሁን ከእንግዲህማ እንጃ አያበቃም። ከአሁን በኋላ አይኖርም። እንዴት ነው የሚያመው? ወይስ ደግሞ ምን አለ ሐኪሙ? ነርቭ ነው ያሉኝ። ነርቭን አጥንት ተጭኖታል ነው ያሉኝ። ስለዚህ አጥንት ሊቆርጡት ነበረ ማለት ነው። አንገቴን እዚህ አይቻልም። ከተቻለ ካለህ ወደ ውጭ ወደ ውጭ ይድዋል። ካለህ ወደ ውጭ ትሄዳለህ። እዚህ አስቸጋሪ ነው ተባልኩት። እዚህ ውስጥ ነው የተባልኩት። እና መቀሰሪያ ሰጡ? አዎ። የታረከው ያ መቀሰሪያው ትናንትና እዚህ ነው የወደቀው። ትናንት መቀሰሪያው አትነቃነቅ አሉ። አትነቃነቅ። ገና ምንም በእድገቱ የኑሮው ደረጃ መኳተን በሚጠይቅበት ዘመን ውስጥ አትነቃነቅ እንዴት አስቸጋሪ ነገር ነው። አትነቃነቅ እና አሁን ተነቃነቃ። አሁን እየተነቃነቀ ነው። በደምብ ታነቃንኩ። እየተነቃነቀ ነው። እንዴ ማታ ምን ተሰማህ? እንደው ከዚህ ከሄድክ በኋላ ዘመዶች ምን አሉ? ደስ አላቸው። ተይዟል ሲባል ደስ አላቸው። መጥተዋል ዛሬ? አዎ። የት አሉ? እስቲ ኑ ወደዚህ። እና እንደዚህ ቅስር ብለህ ስትሄድ ብዙዎቹ አያዝኑም? ያዝናሉ። እነሱ ሲያዝኑልኝ እኔ እሳቀቃለሁ። እንዲሆንክ ሲሉ ያዝናሉ። አንዳንዱ ደግሞ ያባብሳል። ወይኔ እንደው ሰርተህ ሳትጠግብ እያለ ይቆጠቁጥ። መታችሁ ራሱ እኮ ሊጠይቅ መጥቶ እንዲህ ነው የሚለው፣ እንደው ሰርተህ ሳትጠግብ፣ እንደው ሳታተርፍ፣ እንደው የደመርከውን ሳትጨርስ እንደዚህ ሆነ ቀረህ። ወይኔ እንደውና በሞትኩት ይላል። ውሸቱን እኮ ነው። መጀመሪያው ነው ያስገባው ራሱ እኮ ነው። በ1,000 ብር የተመተተ ነው። እሺ በጃኬት ማለት ነው። ጃኬት ይጠፍታል። ጃኬት ሁልጊዜ እንደጠፋ ነው። ሁልጊዜ ጃኬት ለብሼ ጨርሼ መጨረሻውን የት እንደሚወርቅ አላውቀውም። ሁልጊዜ እንደጠፋብኝ ነው። ሁሌ እንደጠፋ ነው። እንደጠፋ ነው። ሁሌ እንደጠፋ ነው። ወንድሙ ነህ እና ወደዚህ
እና እንደው አንተ የት ሀገር ትሄዳለህ ነበር ያሉ ሕክምና? ታይላንድ ነበር ያሉ ዶክተሩ። ካለ እዛ ይሻላል። ታይላንድ ወይ ታይልዬ፣ ምን ያህል ብር ትፈጃለህ አለ? ብር ያው እንግዲህ ያለ ካለ ነው የተባልኩት እኮ። ካለህ ነው። ምን ያህል አለ በግምት? ነበረኝ እኔ ከ1 ሚሊዮን ብር በላይ ነበር፣ ከ1 ሚሊዮን በላይ ነበረኝ። አሁን ግን የለም፣ ጠቅላላ ጠፍቷል። ጠፋ። አሁን ያሉ የለም። ቤቶችን ሽጬ፣ ቤቶች አሉ እየሰራኋቸው ቀደም ሲል እነሱ ሽጬ ለመሄድ ነበር ያሰብኩት። ቤት ሸጠህ? አዎ አዎ። አሁን እኮ እንደው የሚገርም ነገር ነው። አስራት እንደው 1000 ብር አውጣ ብትባል አታወጣም ነበር። ተልፍ ነበር ነበር። አሁን ግን የለም፣ ተበትኗል። ቋል ምነው አለቀስ? ልጁ ነው አጎቴ ነው። የወንድሙ ልጅ ነኝ። የወንድሙ ልጅ ነው። የእሱ ልጅ ማለት ነው። አጎቴ ነው። አጎቴ ነው። አባቴ ተወደው ነበረ ማለት ነው። ያሌንበት የለም ሕክምና። አሁን በቀደም የልጅ ታክሞ ነርቭ እዚህ ጋር ተኝቷል አሉ። ኢትዮጵያ ውስጥ አንድ ነው ያለ፣ ካልሆነ ወደ ውጭ ነው መሄድ ያለብህ ተባለ። ሐኪሙ አንድ ነው ኢትዮጵያ ውስጥ። አዎ ኦፕራሲዮን የሚያደርጉ አሉ እና ለ10 ቀን ፊዚዮቴራፒ ያዘዙለት። ያልሄደበት ሕክምና የለም። ታክሟል በቃ። እና ለ10 ቀን የቀጠሩት ኦፕራሲዮን ሊደረግ ለ10 ቀን እና ኦፕራሲዮኑ ከባድ ነው ተባለ። እና በቃ እኛ ሀሳብ ላይ ነበር ያለነው። አባት ጨንቁን አንገት እኔ እኮ አንገት እንዴት አንገት ነርቭን አጥንት ተጭኖታል ነው የተባልኩት። የት ጋር ሊቆርጡልህ ነበር? ያው እንግዲህ እዚያ አንገቴ ነው የተባለው። የት ቦታ እንደው እነሱ ናቸው። አንገት ነው እንግዲህ ተሰቃየው። እሷም እናቴ ናት። እሷም እሱ ጋር አብረው መጥተው ነው እንደሱ እኔን ይዘው መጥተው ነው ከቴፒ ወደዚህ ይዘው መጥተው ከቴፒ። እነሱም ቴፒ ነው ያሉት። እኔን ይዘው መጥተው ነው አንድ እዛሽው ነው የመጣሽው? እንዴት ነው ማታ? እንዴት ነው አንገቱን እንዲህ ስታየው? እንዴት ነው ደጋግመህ አላየኸው? አዎ ለውጥ አለው። አሁን በጣም ለውጥ አለ። ያው ለሕክምና ብዙ ነገር አስበውለት ነበረ። ወደ ውጭ ድረስ ሄዶ ይታከማል ተብሎ ነበረ ቡርሳን ለመድረግ። አሁን ይመስገነው ትናንትና ወደዚህ በመራው ወደዚህ መጣ። እጄ ሁሉ ያ ጅማቴ ይከታተላል። ምን ይላል? አይሰራም ነበር እጄ ዕቃ አያነሳም። ደንበኛ ነጋዴ ነበርክ? አዎ ነጋዴ ነኝ ነበርኩ። አትራፊ ነጋዴ? አዎ መጀመሪያ ወታደር ነበርኩ። ከዛ መጣሁ ንግድ ገባሁ። ንግድ እየነገርኩ እያለሁ ያው ብዙ ጓደኛ አለኝ። እንግዲህ ያው እየተረዳዳን የምንሰራ ከየትኛው እንደተተኩሰብኝ አላውቅም። ጥይቱ ከየት እንደመጣ ታወቀው? አልታወቀም። ተተኩሶብህ ነው? እንደዛ ነው። ያው እንደ ጥይት ነው የመቱኝ እኮ። የሚገርም ነው። አሁን እድሜ ለሶ አሁን እዚህ ደርሻለሁ። አሁን መጀለጥ ነው። ጸሎት ቦታ አስተካክለህ ምን አርጋኖ መዝገበ ጸሎት ገዝተህ ተንበርክከህ እጅን ዘርግተህ መጸለይ ነው። እሺ በሉ በርቱ፣ በርቱ። እሺ